ማለው በኋላ ማለት የእግዚአብሔር መንግስት ልታያችሁ ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ሊወለድ ይችላል ማለት እኮ ይብል እንደ ደቂቃ በወያው ወዲያው ተቀርሶ እንዴት ነው ትወለዳለህ ምትለኛ? ዳግመኛ ሊወለድ የሚችል እንዴት ነው? ሰው ካደገ ከሸመገለ በኋላ መልሶ ወደ እናቱ ማኅፀን ነው ገብቶ ይወለዳል? እንደዛ አይደለም። መንፈስ አልፈቀደ ይነፈው ማለት ሰማ ነፋስ ወደ ወደደው ነፍሳት ቃሉንም ትሰማለህ፣ ግን ከወዴት እንደሚመጣና ወዴት እንደሚሄድ አታየውም። የእግዚአብሔር መንፈስ ቅዱስ በማይሆን ያለው ልጅነት ሲያሰጣ ይታይና ረቂቅ ነው። አሁን ዛሬና ልጅነትን በሰማያ ይህንን በነገራችን ላይ ቅድም የመጀመሪያ ጊዜ ሰምተዋል። ይህንን ነፍሳችን በ40 ቀንና በ80 ቀናችን አባቶቻችን ይወልዳል እኮ ልጅነትን የሚያሰጡ በ80 ቀናችን በ40 ቀናችን ሰምተዋል። ነገር ግን ሕፃን ሆነን እያለቀስ ነፍሳችን ትሰማል። ስለዚህ ያ ረቂቅ ነው። ከነፋስ ነፍስ ከነፍስ መለክት ከመለክት መንፈስ ቅዱስ ረቂቅ ስለሆነ አባት ቅዱስ ብለው አይሉ ሲባርኩት ያንን ማይ ጸበሉ በዚያ ላይ መንፈስ ቅዱስ አድሮ ልጅነትን ሲያሰጣ ይታያል። አያችሁ ረቂቅ ነው። ሚስጢር ነው። ይሄ ሚስጢር የተባለው ሚስጢረ ጥምቀት ብለን እኛ የምናየው ሚስጢር የተባለው ረቂቅ ስለሆነ ነው። ሌላው ሚስጢር ለሚያምኑ ሰዎች ብቻ የሚደረግ ስለሆነ ስለዚህ መንፈስ አለ እንደዚህ ብሏል። ለእግዚአብሔር ደግሞ እመኒ አለ አረብ ውስጥ ሰማይ እንደሚያልወቀ መንፈስ ቅዱስ ነው። በዚህ አለ አለው ወደ ሰማይ ተወጣ አለ አንተ አለ ወደ ሰማይ ተወጣ እመኒ ወረኩ ሰማይ ምን ያልወቀ ወደ ቀላይ ወደ ታይቶ ማናቀር አንተ አለ መንፈስ ቅዱስ እንዲህ ነው ብለን በዚህ እንወስነው ዓለም ሁሉ የመላው አባቶቻችን ተናገሩ። ስለዚህ ነው እንደዚህ አለው ምን አለው ይህንን ሁለተኛ ወደ እናቱ ማኅፀን ገብቶ ሊወለድ ይችላልን? አዎ ኢየሱስ መለሰ እንዲህ አለ፣ እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለድ ይገባል። እንግዲህ የተወለደ ሥጋ ነው፣ የተወለደ መንፈስ ነው። ከውኃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት አትገባም። ለተወለደ ሥጋ ውጡ፣ ለተወለደ መንፈስ ውጡ። ከሥጋ የተወለደ ሥጋ ነው፣ የሥጋን ሐሳብ ያስባል፣ የሥጋ መንገድ ይጓዛል። ይህ ሥጋዊ ነው። ሥጋ መጀመሪያ ከአባት አብራክ ከእናት ማኅፀን በሥጋ እንወለዳለን። ሥጋዊ ልደት ነው። ይህ ሥጋ ፈራሽ በስባሽ ነው። ይፈርሳል፣ ይበሰብሳል። ሥጋ ነው። መንፈስ ቅዱስ ግን ይህቺ ነፍስ ጋራ ልጅነትን ከሥላሴ ሲያሰጥ ዘላለማዊ ነው ማለት የሚያልፍ አይደለም። የሚያልፍ ያልሆነ ዘላለማዊ የሆነ ነው። ስለዚህ ነው እና ልትወለድ ዳግመኛ የእግዚአብሔርን መንግሥት ለመውረስ ዳግመኛ ከመንፈስ ቅዱስ ከአባቱ መንፈስ ቅዱስ ከማኅፀን ወጣ ልትወለድ ይገባሃል። ኒቆዲሞስ ያን ትምህርት ተምሮ ወደ ሲያር ሄደ። አሁን ዛሬ እኛ ልንማረው የምንችለው የዚህ የኒቆዲሞስን ታሪክ ብቻ ነው። የኒቆዲሞስን ሄደ ወደ ኢየሱስ ክርስቶስ ተማረ። በኋላ ሕይወቱ እንዴት ነበረ? እስከ ፍጻሜው ተከትሎታል ወይ? ከዚያ በኋላ በዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ክርስቶስን እነዚያ የአይሁድ አለቃ ሄደው ጭፍሮችን እንዲያመጡላቸው ጭፍሮችን ላኩ። ወዴት ላኩ? ወደ ምኩራብ እያስተማረ ባለበት ጊዜ ወደዚያ ላኩና እነዚያ ጭፍሮች ወታደሮች ተቀምጠው ሲያስተምር አገኙትና ቁጭ ብለው መጠበቅ ጀመሩ። ትምህርቱን ከምናቋርጥ እያስተማረ ነው። ካስተማረ በኋላ አሉና እየጠበቁ ያለ የሚያስተምረው ነገር ግሩም የሆነ ትምህርት ነው። በጣም ግሩም የሆነ ትምህርት ያስተምራል። በጣም እሱን የሚያስተማር ያለ አይ ትተዋሉና ለቆ የታለው ያንን አንቱልኝ አባቱን ኢየሱስ የሚሉት የታለ አላለቃችሁም? አይ እንደዚህ ያለ ትምህርት ሲማ በሕይወታችን
እናንተ 46ቱን ጉባኤያት መጻሕፍትን ስታስተምሩ ማንም መምህር ሲያስተምር እንደዚህ አሉ ሲያስተምር የሰማነው የለም ሲሉ አይ እና ደግሞ ተከታዩ ብዙ ነው አለ የሚመናው። እነዚያ ህዝቦች እኮ ያውቁማል። ህዝቦች ምን አይሉም ያውቁም። ስለሚያውቁ እኮ ነው የሚከተሉት። እኛማ ስለምናውቅ አልተከተል እነሱ አላዋቂዎች ናቸው ሲል እና እንደዚህ ነው ብሎ ሲናገር ኒቆዲሞስ ሲያባህል ነበረ። አያችሁ ኒቆዲሞስ ያንተ ዋጋ አውቋል። ነገር ግን በይታ ዋላ ደበቃየን እንከስማለን እንዴት ሲሉ የእኛ ደጋጊ አይተዋል። እኛ በሕጋችን ሳንመረምር አንቀጣም፣ እንመርምር እንጂ ሄደን የታየነው በሰዋሉ ዋልታ ነው። ይህን የምንሰማ ሄደን ማየት አለብን፣ መስማት አለብን። ዛሬ እናንተ ዛሬ ተባለ በሚል አገባ ቦሬ ነው ይዘበታል። ቤተክርስቲያንነት ምሕረትን በመለመን ፋንታ ማዕት ዘንነት ብዙ እዚህ ቁጭ ብለን እኮ እግዚአብሔርን ስለተሰቀለው ክርስቶስ ስለኛ ብሎ 6666 ስለተደረፈልን ስለኛ ብሎ ደሙን ስላፈሰሰልን ስለኛ ብሎ ስለተሰቀለልን ክርስቶስ ማሰብ በምንችልበት እያሰብ ለንስሐ ራሳችን ማዘጋጀት ማልቀስ እንችል እዚህ ቁጭ ብለን ሰዎችን እናማለን። በጎን ስለ ዓለም ሁሉ አራለን ኑ ቤተክርስቲያንን ታስተላልፈው መልእክት ልንሰማ እንቻለን። እያቱ እዚህ ልመተልፏል ነገ እንደምንሞት የሚያስብ ሰው ጠፋል። ዛሬ ሞታል ብሎ የሚያስባል። ዛሬ ሞታል ብለን አስበነው ንስሐ ገብተናል። አሁን እድር የገባል ግን ሁሉም እድር እንደገባ ሁሉም ያሳያል። ንስሐ ይገባል ያውታ መፋስ ነው ግን እዚህ የገባ ብዙ ይኖራል። ግን ራሳችን ማዘጋጀት መቼ እንደሚመጣ አታውቁትም። ይባልኩም ነው ተባለ ተዘጋጅተን ልንጠብቅ ይገባል። ተዘጋጅተን እና እንደዚህ አለ እስከ መጨረሻው ድረስ የታመነ እስከ መጨረሻው ድረስ የሄደ ምስጢረ ጥምቀትን እሱ የተማራት ስለ ጥምቀት በዚህ በዮሐንስ ወንጌል ስለ ጥምቀት በሰፊው ተነግሯል። በሰፊው ስለዚህ ሌላም እንትን ስላለ እንዳይበዛ ብለን ነው እንዳይበዛ ሌላም መልእክት ይኖራል። ቤተክርስቲያን እየተሰራ ነው ታውቃላችሁ። ቤተክርስቲያን ደግሞ መነሻችን መድረሻችን ናት እና ስለዚህ በኋላ የመጨረሻው በስቅለቱ ጊዜ ሐዋርያት ትተው ሲፈቱ በተሰቀለ ጊዜ ሐዋርያት ትተው ሲፈቱ ሀደና እግዚኦ ሀደና ጲላጦስን ጎለመነ ከኒቆዲሞስ ዮሴፍና ኒቆዲሞስ ሰሩና እባክህ ኢየሱስ ክርስቶስ ሥጋ ስጠን አሉ። እነማን ሄዶ በተሰቀለ ጊዜ የስቅለቱ ዕለት ሄዱና ክርስቶስ በዚያ በመስቀል ላይ ተቸንክሮ እያሉ እያዘኑ ሄዱና እባክህ ስጠን አሉ። እኛስ ኑ የክርስቶስ ሥጋ ብሉ፣ ኑ ደሙን ጠጡ እና ከኃጢአት ንጹ፣ ደዌ ሥጋችሁ ይዳን እየተባለ ስጠን ብለው ሲለምኑ የት አለ ዛሬ ስጠን ያለ ጌታ ኑ ቁረቡ ሲባል ሽማግሌዎች እኔ አይኔ ይጠፋል እደክማለሁ ይላል። ክርስቶስ ሥጋ ይደክማል። እኔ ወጣት ነኝ ገና እንደዚህ ይላል። እኔን ሰፍረን ዘዋል ሰፍረሽ ዘሽዋል ወንድሽ የተነገረዋል። ምናልባት የመጣ ሰው ካለ በመላእክት ታርቆ ሊሆን ይችላል። ይህን አላውቅም። ነገር ግን ራሳችንን አዘጋጅተን የክርስቶስን ሥጋ በልተን ደሙን ጠጥተን እንደ ኒቆዲሞስ እስከ መጨረሻው አያችሁ ያየኛል ብሎ ባል በመስቀል ላይ ተሰቅሎ ቅድስት ሥጋ ነፍሱ ከቅዱስ ሥጋው እንደለየ ያውቃል። የአይቱን ያመሰግነኛል ብሎ ሳይሆን እስከ መጨረሻው የታመነ ስለሆነ በተማረው ትምህርት ብቻ ሰምቶ የቆሙ ሳይሆን እስከ ፍጻሜው ታምኖ ራሱ ምንም ይምጣ ስልጣኔ ቢሆን ይውሰዱታል። ስልጣኔ ቢሆን ሹመት ቢሆን ቀሪ መሆኑን ተገነዘበና ምን አለ እስከ ፍጻሜው ሁሉ ይመሰከረ በቀራንዮ የተገኘ ያንን ለመገነዝ የታደለ የክርስቶስን ቅዱስና ለመገነዝ የታደለ እንደዚህ ያለችን ሊገጥምን መሽቀዳል ያስፈልጋል። እኔ የት ነን? ዛሬ ኒቆዲሞስ ይህን ሰራ እያለ ይህች ቤተክርስቲያን እያነሳች ስታወሳ ስለ ኒቆዲሞስ ስንናገር ይህን የኒቆዲሞስን ታሪክ ብቻ መስማት አለ። አሁን እዚህ ብሎ ነዋራ ድምፃቸው ይሰማል። ለምንድን ነው? መጀመሪያ እኮ መታዘዝ ነው የሚቀርቡ አባቶቻችን። መታዘዝ የመጀመሪያው ትእዛዝ ያለን መስዋዕት ነው። አይታችሁ ዳንኤልን መስዋዕት አይታችኋል። እግዚአብሔር ነፃ ላይ መስዋዕት የተባለ
የእግዚአብሔር ቃል ነው የነፍስን ጅዋት ብሏል። ከሳምንት አንድ ቀን የእግዚአብሔር ቃል ማለት ምንድን ነው? በዚህ ዓለም ሟሪት አይደለም የተፈጠርነው። ዋናው ዓላማው የክርስቶስን ክብሩን መንግስቱን ለማውረስና ስሙን ለማመስገን ነው ቅዱስ ይላል። ነገር ግን ዛሬ የእግዚአብሔር ቃል ከመስማት ሌላ ፖለቲካ መስማት በእግዚአብሔር ቃል በመኖር ወደ ቤተክርስቲያን ከመሮጥ ያን ቆሞስን አይታችሁታል። ሌሊት ሄደን የተባለ ወዴት? ወደ ክርስቶስ ሌሊት ይባል። እኛ ሌሊት ገስግሰናል ለኪዳኑ። እኛ ወደዚህ ለቅዳሴ ሌሊት ገስግሰናል ወይ? እዚህ ላይ አባቶች ሌሊት ሙሉ 24 ሰዓት ከሌሊት 2 ሰዓት ጀምሮ ሲጮሙ እስካሁን ድረስ አይታችኋል። ሲያገለግሉ እንደ ቅዱሳን እስመ ረፍቶሙ ወአኩቶሙ ረፍቶሙ እንደተባሉ ቅዱሳን ሌሊት ሙሉ ሲያገለግሉ አይተናል። ነገር ግን እስኪ ሲነጋ በ11 ሰዓት መተናል ወይ ለኪዳን? ራሳችንን ሰዓታትን ለመስማት ሌሊት ገስግሰናል ወይ? ቅዱስ ሥጋውን ክቡር ደሙን ለመቀበል ንስሐ ገብተን ገስግሰናል ወይ? ቤተክርስቲያን ለመዳን እምነትን ለመቀባት ሰውነትን ለመፈወስ ገስግሰናል ወይ? ያ እንግዲህ ዛሬ ከኒቆዲሞስ የምንማረው ለመማር ለማወቅ ለመረዳት እንግዲህ የሚሆኑነኝ አላለ። አንዳንድ ጊዜ ዛሬ ትምህርት ቢኖረው ሀብት የሌለው ይኖራል። ሀብትና ትምህርት ቢኖረው ምን የለው ሌላ ማስተዳደር ላይሰጠው ይችላል። ይህ ግን ሶስቱን አስተባብሮ የያዘ ሰው ሌሊት ገስግሶ ከእግዚአብሔር ስር ቁጭ አለ። እኛ ስንመተን ምንድን እየተከታተል እሚመተን እግዚአብሔር ቃል እየተከታተል ቤተክርስቲያንን ለመስራት ራሳችንን እያፋጠን ነገሩ። ዛሬ እኔ የማዘው ነገር ምን እንደሆነ ታውቃላችሁ? ዛሬ አለነፍስና የንስሐ ልጅና የንስሐ አባት አለ። እነዚህ የሚገናኙበት እንደሆነ ታውቃላችሁ? የደብረ ዘይት ዕለት ብቻ ነው። የደብረ ዘይት ዕለት ብቻ አባት አለ ለመጣት በየሳምንቱ አስተምረን ምከረን ለስጋው ደግሞ ያውቁኝ አባቴ ከሐዋርያት ጋር የነበሩ ቅዱሳት አንስት 72 አርድእት ሌሎቹ ለምን እንደመጡ ታውቃላችሁ? ምን ተንግበር እያሉ ነበር። ምን እናድርግ አባቶቻችን፣ ምን እናድርግ? ቤተክርስቲያን እንስራ ወይስ ምን እናድርግ እያሉ ምን ተንግበር ይሉ ነበር ዝቅ ብለው። ዛሬ የአባቱ ስም ያውቁባል። ታውቃላችሁ? የሆነ ቀይ ነገር ነበረ። ቀይ ነው ረዘም ያለ ወይም ቀይ አጠር ያለ አባት ነው የሚላለ። እንደዚህ በማስመሰል እግዚአብሔር መንግስት ኖሮት አይቻልም። የኒቆዲሞስ በማስመሰል ሳይሆን በእውነተኛ ጉዞ ከጉዞ እግዚአብሔር መንግስት ለማግኘት ይሻታል። እስከ መጨረሻው እስከ መስቀል እስከ ቀራንዮ ታምኖ የተገኘው በማስመሰል ሳይሆን ህሊናው በአንተ ሄዶ ልቡና መጀመሪያ ለመፈተን በኋላ ተማራ አወቀ። ከዚያ በኋላ እስከ ቀራንዮ ነው። ዛሬ የእግዚአብሔር ቃል ተምረን እስከ ቀራንዮ ታምነናል። ነገ አይቴ ነበርኪ ወጥም ተገበርኪ ይላል እግዚአብሔር። የት ነበርሽ? ምን ሰራሽ? ሲል ምንድን ነው? ዛሬ መሞታችን አይቀርም። ሁላችንም እንነዳለን፣ እንጠራለን። በኋላ አንቺ ነፍስ ይላል እግዚአብሔር። የት ነበርሽ? ምን ሰራሽ? ሲባል ቤተክርስቲያን አልሰራን፣ ቤታችን ፎቅ ገንብተናል። አይታችሁ ሁሉ ያለበት ቤተክርስቲያን እየሰራን ምሰሩ ከመጣጣቱ ካላችሁ ወቀሳችሁ አኔ ያልኳችሁ አለ። የስጋችን ለሁሉ ዘስጋው ለሁሉ ዘነፍስ ነው። ሰው የስጋና የነፍስ ውጤት ነው። ሰው ስጋ ነፍስ ከተለየችው ሬሳ ነው። ሬሳው ይደርሳል። አቶ ዶክተር ከኔ ይባል የነበረው ኢንጂነር ከኔ ይባል የነበረው መልአከ ማንነቴ መምህር ከኔ ተባለ የቤተክርስቲያኑ ሊቅ ምሁር ሁሉ አስከሬኑ የት አለ? ይህን አስባችሁ ታውቃላችሁ? ይህን አስበዋል? ስለዚህ የስጋና የነፍስ የነፍስ ከተለየችው ሬሳ የሚታደው ነፍሳችን ዘላለማዊት በዳገቱ ሆነ በገነት ዘላለማዊት መሆኗን ካሰብን በምጽአት ጊዜ ደግሞ ነፍስ ከስጋ ጋር ተዋህዶ ወደ እግዚአብሔር ትጋላል እናስብ ሆነ ለምን ራሳችን አናዘጋጅም? ለምን እንደ ኒቆዲሞስ ምስጢረ ጥምቀትን ተቀብለናል፣ ተጠምቀናል። ልጅነት አለ። የተከበሩ አባታችን መምህር ሚኒስትሩ ገለጠ ይህች ጥንታዊትና ታሪካዊ ቤተክርስቲያን ዋና ሰባኪ ወንጌል፣ የተከበሩ አባታችን ቆሞስ አባ ወልደ ጊዮርጊስ የዚች ቤተክርስቲያን ዋና አገልጋይ፣ የተከበራችሁ ምዕመናት፣ አሃት አባቶች፣
እናቶች፣ ወንድሞች፣ ሕፃናቱን ጨምሮ በአሰባሰበንና ቤቱ በጠራን በመንገድ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምንስ እስከዚህ ሰዓት በሰላም አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ስሙ እንድንጠራውና እንድናመሰግነው ጫጫታና ሁከት ከበዛበት ዓለም አውጥቶ ወደዚህ ስሙን በምናመሰግንበት ይቺ የምሕረት አውድና ወደ አውደ ቅድስት ቤተክርስቲያን እንዲሁም የገነት ምሳሌ የገነት በር ወደሆነቿ ወደ ቤተክርስቲያን አሰባሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ዛሬ ስሙ ወደ ዘላለም የተመሰገነ ይሁን። እንግዲህ መንቃቱ ተከዝ የቤተ ኩሉግም ዛጻይ ከላይ ነው ይላል አባቶች። አምላኬ መድኃኒቴ ኢየሱስ ክርስቶስ በሌሌ ባመጣው ነገር ሁሉ አመሰግናለሁ። መይሰና የወርኩ መልካም ቢሆን ክፉ ቢሆን መጽየመኝ ጤናው ደዌ ለወይም ብሎ በሽታ ቢሆን ጤንነት ቢሆን በሌሌ ባመጣው ነገር ሁሉ አመሰግናለሁ ይላል እና እኛም በዕለተ ሰንበት እዚህ መጥተን የእግዚአብሔር ስም ቃሉን በመስማት ቤተክርስቲያን የምታስተላልፈውን መልእክት ሰምተን በመተግበር ሰሚዎች ብቻ ሳንሆን በስራ ላይ እንድንገልጠው የእግዚአብሔር ፈቃድ ይሁንልን። እንግዲህ የትምህርታችን ርዕስ የሚሆነን ኒቆዲሞስ ይሆናል። የትምህርታችን ርዕስ እንድንዋልባችሁ ኒቆዲሞስ። እንግዲህ ቤተክርስቲያን የምትገለገልባቸው አንዱ ሊቅ የቤተክርስቲያናችን ሊቅ ቅዱስ ያሬድ በዚያ ጾመ ድጓ በተባለው ምዕራፉ ላይ በተባለው ትምህርት ላይ ጥራዝ ላይ ባስቀመጠልን ሰባተኛ እሑድ ነው ዛሬ። ኒቆዲሞስ ሆራቤሁ እያሉ አባቶቻችን ዛሬ ሆራቤሁ እያሉ ሌሊቱን ሙሉ ጠዋት ሌሊት ከምሽቱ 2 ሰዓት ጀምረው እስከ ጥባት ድረስ እግዚአብሔርን ሲያገለግሉበት የቆዩት ኒቆዲሞስ እየተባለ ዛሬ እናስበዋለን ማለት ነው። ዋርባሩ ቢዚ በስሙ ኒቆዲሞስ ፈሪሳውያን በስሙ ኒቆዲሞስ መላኮሙ ለአይሁድ ይሆን የአይሁድ አለቃ የሚሆን ስሙ ኒቆዲሞስ የሚባል አንድ ፈሪሳዊ ሰው ነበረ። ምናልባችሁ አንድ ፈሪሳዊ ስሙ በኢየሩሳሌም ውስጥ ነው። ስሙ ኒቆዲሞስ የሚባል አንድ ፈሪሳዊ በኢየሩሳሌም ነበረ። መላኮሙ ለአይሁድ የአይሁድ አለቃቸው የሆነ አለቅነቱ እንዴት ነው? ፈሪሳዊ ማለት እንዴት ነው የሚለው እናያለን። የመጀመሪያው ይህ ኒቆዲሞስ የሚባል የኦሪትን ትምህርት 46ቱ መጻሕፍተ ኦሪት ጠንቅቆ የሚያውቅ መልአኮሙ የአይሁድ አለቃቸው የተባለበትን አንዱ ፈሪሳዊ ነው። ፈሪሳዊ የሚባሉ በዘመኑ የነበሩት በኢየሩሳሌም የሚኖሩ እንዲሁ ያንን 46ቱን መጻሕፍተ ኦሪት ጠንቅቀው የሚያውቁ ናቸው ፈሪሳዊ የሚባሉ። በፓሪስ ፈሪሳውያን ተብሏል። ሌላው አለቃ የተባለበት ባለጸጋ ነበር። ባለጸጋ በሀብቱ በጣም ባለጸጋ የነበረ ሰው ነው። ሶስተኛው በዚያ ሸንጎ ነበር። በኢየሩሳሌም ውስጥ በዚያ ባለው በመንግስቱ ውስጥ ሸንጎ አለቃ አስተዳዳሪ ነበረ። ለዚህ ነው እና ከዚህ የምንማረው እኔ ባለጸጋ ነኝ ሀብቴን የማስተዳድርበት ጊዜ አላገኝም ትለኝ እንደሆነ አለ ወመፃ አበቲ ኢየሱስ ሌሊት ነው ወደ ኢየሱስ ክርስቶስ ሌሊት መጥቷል። ይሄ ኒቆዲሞስ እና እኔ ባለጸጋ ነኝ ሀብቴን የማስተዳድርበት ጊዜ የለኝም ትለኝ እንደሆነ ያ ባለጸጋው ኒቆዲሞስ ወደ ማን መጥቷል? ወደ ኢየሱስ ክርስቶስ መጥቷል። ይህ ወደ ኢየሱስ ክርስቶስ ነው ሌሊት የገሰገሰ የእግዚአብሔርን ቃል ለመማር የእግዚአብሔርን ቃል ለማወቅ ያንን ምሁር ነኝ ሳይ ወደዚያ ሂዷል። ስለዚህ ባለጸጋ ነኝ የማስተዳድርበት ሀብቴን የምመራበት የምነግድበት ወቅት ነው ይህ የምሰራበት ነው ትለኝ እንደሆነ ማንም ባይላለ ኒቆዲሞስ ሂዷል። ሌላው አገርን አስተዳዳሪ ነኝ ለዚያ የማስተዳድርበት ጊዜ የለኝም ትለኝ እንደሆነ ኒቆዲሞስ አስተዳዳሪ ኒቆዲሞስ ሂዷል። ሌላው ደግሞ ምሁር ነኝ ትለኝ እንደሆነ እንግዲህ ምሁር ነው 46ቱን መጻሕፍተ ኦሪት ጠንቅቆ የሚያውቅ ምሁር ነው። ይህ ምሁር ሲሆን እኔ ተምሬያለሁ ብሎ አልተኮፈሰም፣ ራሱን አልሰቀለም። ዛሬ ትንሽ ነገር የምናውቅ ሰዎች ከራሳችን በላይ ማንም ይኖራል የማይመስለን አለን። እሱ ግን ሌሊት ሄደበት ምክንያት ያለ
ሌሊት ወደ ኢየሱስ ክርስቶስ በኢየሩሳሌም ዙሪያ በሚያስተምርበት ጊዜ ቀን ቀን ሕሙማነ ሥጋን በታምራት ሕሙማነ ነፍስን በትምህርት እያስተማረ እየፈወሰ ይውልና ማታ ማታ በደብረ ዘይት ተራራ ላይ ያድር ነበር እና ወደ ደብረ ዘይት ተራራ ያ ኒቆዲሞስ ይሄድ ነበር። ወደዚያ ምን ያደርግ ይማር እና ሌሊት ሄደበት። እንዴት ሌሊት ሄደ ስንል በቁሙ ስናየው ሌሊት በጨለማ ማለት ነው። በጨለማው ወደዚያ ሄዷል። ጨለማ ከሆነ ሌሊት ገስግሶ ይዟል። ለምን በጨለማ ሄደ ስንል የመጀመሪያው ስልጣኑን ፈርቶ ማለት አይሁድ ተናግረው ነበር። በኢየሱስ ክርስቶስ የሚያምን አምኖ የሚከተለው የሚማረው ከምኵራብ ይሰደድ ብለው አዋጅ ነግረው ስለነበረ ያንን ፈርቶ ከሹመቴ እሻራለሁ በሚል ሌሊት ወደዚያ ሄደ። ወዴት? ለመማር ወደ ደብረ ዘይት ተራራ ላይ። አንድ እሱ ነው። ሁለተኛው ደግሞ የሌሊት ትምህርት የሌሊት አይምሮ ይሰበሰባል። የሌሊት አይምሮአችን ይሰበሰባል። ቀን ከሆነ በቀን በዚህ ሰዎች ሁሉ ሲሉ አይምሮ ይሰርቁሃል። የሆነ ጫጫታ ነገር ትሰማለህ። ነገር ግን ያን አይምሮ እንዳይሰርቅና ጫጫታ ነገር እንዳይሰማ አሁን ዛሬ በቤተክርስቲያናችን ሌሊት የቃል ትምህርት አለ። ሌሊት ነው መምህራኑ የሚያስተምሩ እና ሌሊት ሄደ ቀድሞ። ሌላው እንግዲህ ረፍት ሰገደ በመንፈቀ ሌሊት ለረፍት አኮ ማጥፋት የምናጥፋኝ ቻቢ ብሏል ሊቃውንት። መምህሩ አለ በመንፈቀ ሌሊት ለመምህሩ ሰገደ። እጣት ከእጣት ይበልጣልና፣ መምህር ከመምህር ይበልጣልና፣ መምህር ከመምህር ይበልጣልና ያ ውረ ኦሪት የሆነው ኒቆዲሞስ ለእግዚአብሔር ለኢየሱስ ክርስቶስ ሰግዷል። አምላክ መሆኑን አላወቀም። በገሊላ በናዝሬት የነበረው ሰው ታምራቱን አይቶ የሚሰራው ስራ እያየ ያንን ለማድነቅ ነበር ወደዚያ ሄደ እና ሰገደ። ዛሬ የእሱ የጸጋ ነው የኒቆዲሞስ። የክርስቶስ ግን የባህሪው ነው። በባህሪው የሚያውቀው በባህሪው የሚያስተምረው ነው። ስለዚህ ከመምህር ለመምህር ይበልጣል። ዛሬ ደግሞ ትምህርታችን ብዙ ነው። ዛሬ መከባበር የሌለበት ራሳችንን ዛሬ አንዱ ለአንዱ ልጅ አባቱ ማክበር፣ ካህናት አባቶችን እንደ ተራ ነገር ማየት፣ እንደ ተራ እንደ ትንሽ ነገር ያለ ካህናት መንግሥተ ሰማያትን መውረስ አይቻልም። ወደ ባንክ ቤት ልንገባ ስንጓዝ ፈታሹ ሳይፈትሸን መግባት እንደማይችል ሁሉ ያችን መንግሥተ ሰማያትን ለመውረስ በአባቶች ፈታሽነት ኩራትን ርሰተነታን ያለ ራስን ለካህን አሳይ ተብሏል። ይህም የተናገረ ባለቤቱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የተናገረ ራስን ለካህን አሳይ፣ ራስን አስመርምር፣ ንስሐ ግባ፣ በሥርዓተ ቤተክርስቲያን ተጓዝ፣ አባቶች የሚሉን ስማ ተብሎ ሳይሰሙ አጭበርብሮ መንግሥተ ሰማያት በዚህ ዓለም አጭበርብሮ መኖር ይቻል ይሆናል። እያጭበረበሩ ምኑን እያሉ ሕንፃውን እየገነቡ ሌላውን እየነገሩ መኪናውን ገዝቶ መኖር ይቻል ይሆናል። መንግሥተ ሰማያትን ግን በዚህ መንገድ መግባት አይቻልም። ስለዚህ የጸጋ ያ ወደዚያ ሄደ ነው የሚለው። ወዴት? ወደ ደብረ ዘይት ሄደ። ወደ ተራራው መማር ጀመረ እና ምን አለ መሰላችሁ? መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለ። ኢየሱስ መልሶ እውነት እውነትን አለው። ሰው መልሶ እውነት እውነትን አለው። ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ማለት ነው። ምን አለ እሱ? ወደና መምህር አለ አንተ የምታደርገውን ታምራት፣ አንተ የምታደርገውን ትምህርት፣ በአንተ ላይ ያለውን ነገር ሁሉ ከእግዚአብሔር ካልተሰጠ በቀር ሰው ሊሰራው አይችልም ማለት ነው። ሊሰራው አይችልም። አንተ ከእግዚአብሔር የተሰጠው ነው ሲለው ይህንን እሱ ይህንን ምስጋና ሰምቶ ይሄዳል አስቦ ነው። ምን አለው? ሰው ዳግመኛ ካልተወለደ የእግዚአብሔር መንግሥት ያያት ነው። እንግዲህ ያለ መንግሥት እግዚአብሔር ነው። የእግዚአብሔር መንግሥት ያያት ነው። ዋና ይህ ዳግመኛ ስለ ጥምቀት ነው። ስለ ጥምቀት የሚያስተማር የተማረ ያ በኦሪት የነበረውን ሕግ ፈሪሳውያን አጥማቂዎች በፈሪሳውያን ሕግን የሚያከብሩ እንግዲህ ፈሪሳዊ ለመጣል የመጀመሪያው እንደነገርኳችሁ ያልወጡትን በደንብ የወጡትን ሕግ ጠንቅቆ መያዝና ያንን 46ቱን የኦሪት መጻሕፍትን ጠንቅቆ መማር ብሉይ 46ቱን ማለት ነው።
ያን ጠንቅቆ የተማረው ፈርሰው ይባል እና ዝም